የዚህ አየር መንገድ አሁን ማስጀመር በፍጥነት መጀመር ወሳኝ የሆነበት ዋናው ምክንያት የኢትዮጵያ አየር መንገድ በአመት 2 ሚሊዮን የሚጠጉ አዳዲስ ደንበኞች ማስተናገድ ጀምሯል። የዛሬ 7 ዓመት ገደማ የለውጡ ሰሞን ቦሌ ኢንተርናሽናል 7 ሚሊዮን ሰዎች በአመት ያስተናግድ ነበር። ባለፉት 5-6 ዓመታት በተሰሩ ሰፋፊ ማስፋፊያዎች በዚህ ዓመት 21 ሚሊዮን የሚጠጋ ህዝብ የቦሌ ኢንተርናሽናል ኤርፖርት ያስተናግዳል። አሁን ባለው እድገት በየዓመቱ 2 ሚሊዮን የሚጨምር ከሆነ ከ2 እና 3 ዓመታት በኋላ የቦሌ ኢንተርናሽናል ኤርፖርት ተጨማሪ ሰው ማስተናገድ አይችልም። ያንን ችግር ከወዲሁ ተገንዝበን ዛሬ ስራ ካልጀመርን በቀጣይነት የአፍሪካ ኩራት ታላቁ የአየር መንገድ የሚለውን ስም ተጎናጽፈን ማቆየት ስለምንቸገር ለነገ ዛሬ አስቀድመን መስራት በማስፈለጉ ነው ይህ ውሳኔ የተወሰነው። ክቡራትና ክቡራን፣ የኢትዮጵያ የትግል ስልት የኛ የትግል ስልት ተለውጧል። የኛ የትግል ስልት ዛሬ ሰርተን ነገን መዋጀት ነው። ዛሬ በቅጡ ተክተን ነገን ለልጆቻችን የሰመረ የተሻለ ማድረግ ነው። የገጠሙን ጠላቶቻችን ግን ትናንትና ላይ ቆመው ዛሬን የሚሻሙ ናቸው። እኛ ዛሬ ሰርተን ነገን ለመዋጀት እንተጋለን። እነሱ ትናንትና ላይ ቆመው ዛሬን ለመሻማት ይሽቀዳደማሉ። ከጅምሩና ከስልቱ እንደምትመለከቱት በተለያየ ሃይዌይ የምንጓዝ መንገደኞች ስለሆን ከመተላለፍ አልፈን አንዱ ለሌላው በተሟላ መንገድ እንቅፋት መሆን አይችልም። ስልታችን የተራራቀና የተለየ ነው። ፈተና አልቦ ጉዞ የኢትዮጵያ አየር መንገድ አላደረገም። ፈተና አልቦ ጉዞ ኢትዮጵያም አታደርግም። ፈተናዎችን ተጋፍጣ ፈተናዎችን ተሻግራ የጸናችና የበለጸገች መሆን እንድትችል እኛ የምናስብበትና ጠላቶቻችን የሚተጉበትን አውድ በቅጡ መገንዘብ አስፈላጊ ይሆናል። በተለየ ሃይዌይ ስለምንጓዝ ፈተና አልቦ ነው ማለት ግን አይደለም። እያንዳንዱ ፈተና ለህልማችን፣ ለጅማሬያችን፣ ለስራችን የሚያጸናን፣ የሚያስተምረን፣ የሚያነቃን፣ የሚያተጋን ይሆናል። ፈተና አልቦ ጉዞ ለፈጠራ፣ ለትጋት እንቅፋት ነው። እያንዳንዱን ፈተና በቅጥ ተገንዝቦ ወደ እድል መቀየር የሚያስችል አውድ ከፈጠርን ግን የምንጎዳበት ሳይሆን የምንሻገርበት ይሆናል። እያንዳንዱ የሚወረወሩብን ድንጋዮች፣ ተግዳሮቶች ለግንባታ እንደሚውል ብሎኬት እንጠቀምባቸዋለን። እያንዳንዱ ጦር፣ እያንዳንዱ ፍላጻ እንደ አርማታ እንጠቀምበታለን። እያንዳንዱን ስድብ፣ እያንዳንዱን የቅናት ጩኸት እንደ ማንቂያ ደውል እንጠቀምበታለን። በድምሩ ግን የኢትዮጵያን ብልጽግናና የኢትዮጵያን መጽናት ማረጋገጥ የሆነውን ታላቁ ህልማችንን በእነዚህ አስቻይ ሁኔታዎችና ፈተናዎች ታግዘን እናሳካለን። በሀገራችን አንድ አባባል አለ። ከሚያድግ ልጅ ጋር አትቀያየም የሚል ታላቅ አባባል አለ። በቅርብና በርቀት ላሉ ሀገራት ያለኝ ምክር ከሚያድግ ሀገር ጋር አትቀያየሙ። ይህ የሚያድግ ሀገር ነገ የሚታደጋችሁ ስለሚሆን ከወዲሁ እያደገ ያለ ለማደግ ህልም ያለው የጠራ ሐሳብ ያለው ሐሳቡም
በልዩ ልዩ ስራዎች ተፈትነው በተግባር የታዩ መሆኑን ተገንዘባችሁ ከሚያድግ ሀገር ጋር ላለመቀያየም ራሳችሁን ምከሩ፣ ራሳችሁን ገስጹ ማለት እፈልጋለሁ። አንዳንድ አውሮፕላኖች በተለያየ ምክንያት መሬት ላይ ኤርፖርት ውስጥ ግራውንድ አድርገው ቆመው እናያቸዋለን። የኢትዮጵያ አየር መንገድ አውሮፕላኖች ቦሌ ብትሄዱ ለተወሰኑ ሰዓታት መሬት ላይ ቆመው እናያቸዋለን። ያ ግን የአውሮፕላን ተፈጥሮ አይደለም። የአውሮፕላን ተፈጥሮ በሰማይ ላይ መብረር ነው። በመሬት ላይ የቆመን አውሮፕላን ስትመለከቱ የገዘፈ ለመነሳት እንኳን የሚቸገር ይመስላል። መሬት ላይ የቆመ አውሮፕላን ተነስቶ ለመብረር መጀመሪያ የሚገፋው መኪና ሁሉ ይፈልጋል። ተገፍቶ መስመሩን ከያዘ በኋላ መሬት ላይ ለመነሳት የሚያደርገው ትግል፣ ድምጸቱ፣ ፍጥነቱ በምናይበት ሰዓት የአውሮፕላን ተነስቶ ከምድር በሰማይ ላይ ይበር አይመስልም። ከጥቂት ደቂቃ በኋላ ግን ያ የቆመበት ስፍራ ሳይሆን መላው ኤርፖርቱ ብቻ ሳይሆን መላው ከተማ ትንሽ ይሆንና አውሮፕላኑ ይገዝፋል። መሬት ላይ ሳለ የሚንቀሳቀስ ያልመሰለን ትክክለኛ ቦታውን ተፈጥሯዊ ቦታውን በሚይዝበት ሰዓት ኤርፖርቱም ከተማውም በምድር ላይ የምናየው ሁሉ ያንሳል። ይህ ኤግዛክትሊ የኢትዮጵያ ታሪክ ነው። ቴምፖራሪ ፓርክ አድርገን ሊሆን ይችላል። ለጊዜው ቆመን ሊሆን ይችላል። የኢትዮጵያ ተፈጥሮ ግን መቆም አይደለም፣ መበልጸግ ነው። መለመን አይደለም፣ መርዳት ነው። የኢትዮጵያ ተፈጥሮ ለሌሎች ስጋት መሆን አይደለም። በመላው አፍሪካ እንዳሳየነው ለነጻነታቸው እርሾ እንደተውነው ለአፍሪካ ኩራት፣ ለአፍሪካ ነጻነት፣ ለአፍሪካ ብርታት፣ ለአፍሪካ ሰላም የሚተጋ ሀገር ነው። አሁን ግራውንድ ማድረጉን አይታችሁ የምትስቱ ሰዎች የኢትዮጵያ ተፈጥሮ አለመሆኑን አውቃችሁ ከሚያድግ ሀገር ጋር ላለመቀያየም ጥረት ማድረግ ያስፈልጋል። ተፈጥሯችን መጽናት፣ ተፈጥሯችን መበልጸግ፣ ተፈጥሯችን ሰላም ማጽናት፣ ተፈጥሯችን መርዳት ስለሆነ የዛሬ 10 ዓመት በ2036 ይህ አውሮፕላን ማረፊያ ሁለቱም ፌዞች ሲጠናቀቁ በርካታ የጀመርናቸው ሜጋ ፕሮጀክቶች ሲጠናቀቁ ኢትዮጵያ በአፍሪካ ቀዳሚው ኢኮኖሚን ትገነባለች። ይህ ፍላጎት አይደለም። ልክ ዛሬ እንጀምራለን ብለን እንደጀመርነው ጨርሰን እንደምናሳየው በገሃድ የሚታይ የሚጨበጥ እውነት ነው። ኢትዮጵያ መበልጸግ ብቻ ሳይሆን በአፍሪካ ቀዳሚውን ኢኮኖሚ ትገነባለች። ታላቅ ጥንታዊት ሀገር መሆኗን ለአፍሪካ ነጻነት መስራቷን ዳግም ታረጋግጣለች። በዚህ ጊዜ ልጆቻችን ትናንት እንዲህ ስታደርጉን ነበር እንዳይላችሁ አሰላለፋችሁን ማስተካከል አስፈላጊ ይሆናል።